አብረው ተኝተው አልጋ ላይ ብታዩ አንድ ብቻችሁን ሆናችሁ አንድ ሰው ብቻችሁን ሆናችሁ አልጋ ላይ አብረው ተኝተው ብታዩ አልተፈቀደላችሁም ዚና ሰርተዋል ማለት ነው ولا تقبلوا لهم እንዳትቀበሏቸው ከነሱ ሸሃደተን አበዳ አማኞች ስለተናገሩ ነው ዛሬ መጥቼ ለመናገር የበቃሁት የሌላ እምነት ተከታዮች ካሁን ብዙ ነገር ብለው በተለይ ላ ኢላሃ ኢላላህ መሐመድ ረሱላህ ያላችሁ እህቶች ወንድሞች ወንጀል ውስጥ እንዳትገቡ አንድ አስረግጬ የምነግራችሁ ነገር ማለት ዳዕዋይን በተመለከተ ዘውጁናን በተመለከተ ስራ አላህ Subhanahu Wa Ta'ala ይብቃ ሲል ነው ማቆመው የጌታችን Subhanal Khaliq ቃል ነው deep ስትገቡ the more you go deep the more you see so many things ብዙ ነገር bring out ይመጣል ያለነው ጁምዓ ላይ ነው ጁምዓ ብቻ ሳይሆን የዙል ሒጃ ጁምዓ ላይ ነው ያለነው ኸይር ስራ ላይ አቅማችን የቻለውን ያህል እንበርታ ጾም እየጾማችሁ ያላችሁ ከሐሜት ከቆሻሻ ነገር ራሳችሁን አርቁ አላሁ ረቡል ኢዛ መራባችን መጠማታችን ለሱ ምንም አይጠቅመውም Subhanahu Wa Ta'ala الصوم لي وانا اجزي بين ያለው ጾም የኔ ነው እኔ ነኝ ክፍያውን መከፍለው ነው ያለው Subhanahu Wa Ta'ala በመትሰሩት ስራ ላይ ማንንም አይደለም እናንተን ሒሳብ የሚያረጋችሁ والله ሰው ምን ይለኛል ሰው ምን ይላል ምትሉ ከሆነ እንዲው ብትን ብለን ነው መንቀረው አላሁ ረብል ኢዛ ይሄን ስራዬን እንዴት ነው የሚያየው አንድ ሰሃቢ የረሱል አለይሂ ሰላቱ ወሰለም ስንተኛ ዘር ነው እና ውዱእ ሲያረግ ፊቱ ከለሩ ይቀየር ነበር ስሙን ረስቸው ነው ለምንድነው ፊትህ የሚቀየረው ከለሩ ብለው ሲጠይቁት ማንጋ ለቀርብ እንደሆነ ነው Subhanahu Wa Ta'ala ጃጅ የሚያረገን ደግሞ በንግግራችን ብቻ አይደለም በቀልባችን ነው ያለንበት ጊዜ ከባድ ነው ውሸት እውነት ሆኖ የሚታይበት ጊዜ ላይ ነው ያለነው ነገሮች ወሬዎች እየተቆራረጡ ሰዎችን እንዲሳደቡ ያያረጉ ነው ያለው ብዙ ነገር ያያያችሁ ነው ያላችሁት እኔም እናንተም የመጀመሪያው ራሳችን እንድንቆጣጣር ነው የታዘዝነው የመጀመሪያው አኪዩዜሽን ቀላል ነገር እንዳይመስላችሁ አንድን ሰው አንድን እህታችሁን አንድን ወንድማችሁን በሌለበት ስም መስጠት በአላህ Subhanahu Wa Ta'ala ዘንድ ወተحسبونه هينا وهو عند الله عظيم ይሄ አላሁ ረቡል ኢዛ የተናገረው ነው ከአፋችሁ ሲወጣ ቀላል ይመስላችኋል እሱ ዘንድ ግን ከባድ ንግግር ነው በሌላችሁበት ብዙ ነገር ልትባሉ ትችላላችሁ حسبي الله ብቻ በሉ ለምን አላሁ ረቡል ኢዛ ሒሳብ አደራረጉ እናንተ ሒሳብ እንደምታደርጉት አይደለም ይሄን ያርግልኝ ይሄን ሰው ይሄን ያርግልኝ ብላችሁ የፈለጋችሁት ነው ያህል ዱዓ ብታረጉ والله አላሁ ረቡል ኢዛ የሚከፍለውን ክፍያ ያህል እናንተ የምታረጉት ዱዓ አይሆንም የመጀመሪያው አላህ Subhanahu Wa Ta'ala በተከበረው ቃሉ ምን አለ እያንዳንዱን አማኞችን ሲያስጠነቅቅ እያንዳንዱን አማኞችን ሲያስጠነቅቅ በተለይ አኪዩዜሽን አንዲትን ሴት ወይ አንድን ወንድ ልብ ብላችሁ ስሙ አመንዝራ ብሎ መናገር ቀላል እንዳይመስላችሁ ኦኬ ኮሜንት ሊዘጋ ለምን እሺ ከፈለጋችሁ ዘጋዋለሁኝ እኔ ችግር የለብኝም አንዴ እቺን ብቻ ተናግሬ ወደ መጣሁበት ገባለሁ ማስተላለፍ የምፈልገው መልእክት ስላለ ኦኬ አንዴ ሱረቱ ኑር ላይ ገብታችሁ ማየት ትችላላችሁ ሁላችሁ አትዝጊው እሺ ቀልድ ዛሬ ላይ ስንናገረው ቀልድ መልስ በመስጠት ቀላል ነው ሌላው እንደሚያረጋው ድምጽ ምን ያመጣችሁ ሪስፖንድ ማድረግ በጣም ቀላል ነው ግን ይሄን አይደለም አላህ የሚወደው ከባሮቹ ነው Mama give me chocolate ice cream ልብ ብላችሁ ያዙ እህቶች ወንድሞች ሁላችሁም ማለት ነው አላህ Subhanahu Wa Ta'ala በተከበረው ቃሉ ምን አለ ሱረቱ ኑር ሲወርድ እናታችን አይሻ ረዲየላሁ ተዓላ አንሃ አኪዝ ተደርጋ ነው ስም ተሰጥቷት ማለት ነው ሙናፊቆች የሰራችውን ስራ ሰርታ መጣች ብለው ስም ሰጥተዋት ማለት ነው እዚህ ውስጥ ያላችሁ በሙሉ በማይሆን ነገር ስማችሁ ሲነሳ እናታችን አይሻ ረዲየላሁ ተዓላ አንሃንና ረሱልና አለይሂ ሰላቱ ወሰለም አስቡ ምክንያቱም ያ አያ ሲወርድ እያንዳንዱ በኔ ስር እንደዚህ ለሚባሉት ሰዎች በሙሉ ትልቅን መልእክት አላህ Subhanahu Wa Ta'ala አስተላለፈ ጌታዬ ቁርአንን ያወርድልኛል ብዬ አላሰብኩም ነበር ድንገት መናሚያ ያሉ ብዬ ነበር ማስበው ነው ያለችው
ማ እናታችን አይሻ ረዲየላሁ ተዓላ አንሃ በሌለችበት ስሟ ተነስቶ ነን ሙስሊሞች የፈለጉትን ነገር ቢሉ አይገርምም ሙስሊም የሆነ ሰው ግን ሲናገር ረቡል ዒዛ የነገረንን ማስታወስ ግድ ይላል አላህ Subhanahu Wa Ta'ala ሱራውን ሲያወርድ ተተረማምሰው ነበር እዛ ጊዜ ማለት ነው ምክንያቱም የተሰጣት አኪዩዜሽን አባቱና እናቷ ቤት ነው የገባችው እናታችን አይሻ ረዲየላሁ ተዓላ አንሃ ይሄን ስለተባለች የሰራችውን ስራ ሰርታ መጣች ነው ያላት ከኋላ ቀርታ ነበር ሽንት ቤት ወደ ኋላ ወጥተው ነበር የሚጠቀሙት እንደዛ ተጠቅማ ስትመጣ ግመሉ ሄዷል ጦሩ እንዳለ ሄዷል ጦር የሚጠብቅ ግን ከፊትና ከኋላ ሰዎች ይቀመጣሉ ከኋላ ነበር አጥቂዎች ከመጡ እነሱን የሚያጠፉ ከመጡ ከኋላ የቀራሰው ነበር ሲመጣ እሷን እዛ ጋር ቁጭ ብሎ አገኛት ጫናትና ግመሉ ላይ ይዟት ሄደ ልክ ሙናፊቆች ያንን ሲያዩ የሰራችውን ስራ ሰርታ መጣች አሏት ረሱል አለይሂ ሰላቱ ሰላም ከሰራሹም ተናገሪ ካልሰራሹም ደግሞ አላህ Subhanahu Wa Ta'ala ከሰራሹ ይቅርታ ጠይቂ አላህ Subhanahu Wa Ta'ala እውነቱን ንገሪኝ ካልሰራሹም አልሰራሁትም በይ ምንም አይደለም እምለው ያዕቆብ ማለት ውስጧ ከመታመሟ በዛት ያዕቆብ ማለት አቅቷት የዩሱፍ አለይሂ ሰላም አባት ያለውን ብቻ ነው ምነው ፈሷብሩን ጀሚል በትዕግስት ውስጥ ውበትን እፈልጋለሁ ለማንንም ሰው ሪስፖንድ ላረጋ አይደለም ግን እዚህ ውስጥ ያላችሁ በሙሉ የአላሁ ረቡል ዒዛን ቃል ማስተላለፍ ግድ ስለሚል ነው ለሁላችሁም ስለሚጠቅማችሁ በኢذن رب العالمين እስከ ቂያማ ቀን የመጀመሪያው አንድን ሴትና አንድን ወንድ ተያይዘው ክፍል ሲገቡ ብታዩ እነዚህ ሰዎች ዚና ሰርተዋል ማለት በእስልምና አልተፈቀደም አንድን ሴትና አንድ ወንድ አብረው ተኝተው አልጋ ላይ ብታዩ አንድ ብቻችሁን ሆናችሁ አንድ ሰው ብቻችሁን ሆናችሁ አልጋ ላይ አብረው ተኝተው ብታዩ አልተፈቀደላችሁም ዚና ሰርተዋል ማለት አራት ከናንተ ጋር ሶስተኛ ምስክር አራት ሰው ሊኖራችሁ ይገባል የመጀመሪያው ቁርአን ነው ያለው አላሁ Subhanahu Wa Ta'ala ምን አለ ወለዚነ ይውላችሁ يرمون المحصنات አታክ የሚያረጉ መልካም ባሮችን የአላህ Subhanahu Wa Ta'ala ሙህሰን ማለት ራሳቸውን የተጠበቁ የሆኑትን ثم لم يأتوا ከዛ ደግሞ አልመጡም بأربعة شهداء አራት ምስክርን ይዘው አልመጡም فجلدوهم غرفواچو 8 ይውላችሁ فجلدوهم 80 جلده 80 ጅራፍ غرفواچو الله ነው ይሄን ያለው 80 جلده ولا تقبلوا ከነሱ ደግሞ እንዳትቀበሏቸው ለሁም ሸሃደተን አበዳ ምስክርነታቸው ልብ ብላችሁ ያዙ ይሄ የአላህ ቃል ነው Subhanahu Wa Ta'ala ሶስተኛው አያ ላይ ታገኙታላችሁ ሱረቱ ኑር ላይ በእንግሊዘኛ አለ በአማርኛ አለ አንድን ሴትና አንድን ወንድ እዚህ ውስጥ ያላችሁ በሙሉ ክላስ ውስጥ ገብተው ተኝተው ብቻችሁን ሆናችሁ ብታዩ እነዚህ ሰዎች ዚና ሰሩ ለማለት አልተፈቀደላችሁ ከናንተ ጋር ሌላ ሶስት ምስክር አራት ካልሆናችሁ በስተቀር በቁርአን አስተምሮ በአላሁ Subhanahu Wa Ta'ala ቃል አራት ሰዎች ግን ቆማችሁ ካያችሁ ተኝተው ይፈቀድላችኋል ዚና ሰሩ ለማለት ያለበለዚያ ግን አላህ ከልክሏል ምንድነው ያለው ወለዚነ እነዛ يرمون المحصنات ረማ ማለት አታክስ ይደረግ ነው አታክስ ይደረግ ማለት ነው አንድ ቃል ሲወጣ ስለ አንድ ወንድ ወይ ስለ አንድ ሴት ዙስት ያላችሁ በሙሉ እናንተ የሆነ ነገር ስትባሉ አታክ እየተደረጋችሁ ነው ፕሬዘንታችሁን በሶሳይቲ ላይ በጓደኞቻችሁ በቤተሰቦቻችሁ ዙሪያችሁ ላይ ባለው ሰው እንድትወርዱ አታክ እየተደረጋችሁ ነው አላሁ ረቡል ዒዛ ልክ እንደ ጦር እንደ ማውጋት አድርጎ ነው የተናገረው ወለዚና እነዛ يرمون አታክ የሚያረጉ المحصنات መልካም የሆኑ ሴቶች ጥብቅ የሆኑ ሴቶች ራሳቸውን የጠበቁ ቤተሰቦቻቸውም ጋር ጥብቅ ሊሆኑ ይችላሉ ከቤተሰቦቻቸውም ተለይተው ብዙ ራሳቸውን የሚጠብቁ ሴቶች አሉ محصنات ثم لم يأتوا يا الله رب العزة ንግግር ስሙ ከዛ ደግሞ አልመጡም بأربعة شهداء አራትን ምስክር ይዘው አልመጡም ይሄ የአላህ ቃል ነው ይሄ የአላህ Subhanahu Wa Ta'ala ቃል ነው እኔም ራሴ ላይ ልሰራ እዚህ ውስጥ ያላችሁ በሙሉ ልትሰሩ የሚገባ ማለት ነው አንዲትን ሴት ወይ አንድን ወንድ አመነዝሩ ብሎ ለመናገር አንድ ሰው ከሱ ጋር ሌላ ሶስት ምስክሮች ያስፈልጉታል ተኝተው ለማየት ብቻሽን ወይ ብቻህን ሁለት ወንድና ሴት ተኝተው ብታይ አመንዝሯል ብለሽ ለመናገር አልፈቀደም ጀለ ጀላሉሁ የሰማይ የምድር ባለቤት ምን አለ ثم لم يأتوا አልመጡም بأربعة شهداء አራትን ምስክር ይዘው አልመጡም فجلدوهم ብቻውን ምስክር ሆኖ መጣ ወይ ሁለት ሰው ሆኖ መጡ አራት ምስክር አላመጡ ወራ ግረፋቸው 80 جلده 80 ጅራፍን ግረፋቸው አለ ጀለ ጀላሉሁ የሰማይ የምድር ባለቤት መገረፋቸው ብቻ አይደለም አላሁ ረቡል ዒዛ ሲናገር ይውላችሁ 80 جلده ولا تقبلوا لهم እንዳትቀበሏቸው ከነሱ ሸሃደተን አበዳ ምስክርነታቸው እንዳትቀበሉ ለማንኛው ምስክርነት አይበቁም እነዚህ ሰዎች አለ አላህ Subhanahu Wa Ta'ala ከዛ ምን አለ ይውላችሁ
إلا الذين تابوا كذا من على الله رب العزة شهادة عبدا قال بحالا فأولئك هم الفاسقون على النزي سوّج ناتشو corruption عمس وانجل قوشاشا سراوست اقبو تراساتشو ناتشو على جل جلاله يسمى يمدر بالبيت سبحانه وتعالى من يالو عندن وند وي عندن سيت انديارغالج إيشا منزرا إيها منزرا بلو يتناقروا إيه يا الله قال لراسي سرنا مسارو لراساتشو سترونا مسارتك بما قتل من على الله سبحانه وتعالى يقول لك إلا الذين تابوا توبت كارغوت وجي كزاس من بعد ذلك يعني كادرغو بحالا توبت ادرغو واصلحوا كذا دمو استكاكلوا سنا مغباراتشون سراچون فإن الله سبحانه وتعالى غفور رحيم አዛኝና ወንጀልን መሐሪና ወለ سبحانه وتعالى ያን ነገር ሰሩ ወይ ተናገራችሁ ወይ የሆነን ሰው አላችሁ ወይ የሆነ ቦታ ላይ ሄዳችሁ ያው እቺ ምናምን ይሄ ምናምን ብላችሁ ብልግና ጻፋችሁ አይደል የሌላ እምነት ተከታይ ቢሆን አይመለከታችሁ አልታዘዝንም እኛ በአይናችሁ አራት ምስክር ሆናችሁ ተኝተው አርጋ ላይ ካላያችሁ መናገር ይሄን ቃል አልፈቀደም አላሁ ረቡል ኢዛ ከዛ ምን አለ سبحانه وتعالى توبት አደረጉ واصلحوا فإن الله سبحانه وتعالى غفور رحيم ወንጀልን መሐሪ በተደጋጋሚና ከእንደገና ደግሞ አዛኝ ነው ከዛ ምን አለ والذين ለበበሉ እነዛ يرمون ازواجهم ሚስቶቻቸውን እንኳን አላስቀረም አላህ Subhanahu Wa Ta'ala አንዳንዴ ሚስቶቻቸውን ባሎቻቸውን የሚሉ አሉ አይደለም እነሱንም አላስቀረም አላህ Subhanahu Wa Ta'ala ከዛ እዚህ ጋር ልምጣላችሁ ቆይ ይላችሁ والذين يرمون المحصنات እነዛ ደግሞ አታክ የሚያረጉ ማንን አማኞችን መልካም ሴቶችን ኦኬ እህቶች ወንድሞች ይላችሁ ولولا جاءوا على لمن المطوم عليه باربعه شهداء አራት ምስክር ይዘው ለምን አልመጡም على الله سبحانه وتعالى ቆይ የሌላ እምነት ተከታዮች ሌላ ነገር እየጻፉ ነው ሌሎቻችሁ ሼር ታፕ ኮፒ ሊንክ አድርጉ አንዴ ሌሎቻችሁ ታፕ አድርጉ ሌላ ስራ የሚሰሩ አሉ ከስር ይላችሁ الله سبحانه وتعالى ምን አለ ولولا جاءوا ለምን አልመጡም አለ عليه በዚህ በተናገሩት ንግግር ላይ باربعه شهداء አራት ምስክር ይዘው ለምን አልመጡም አለ ከዛስ فإذ لم يأتوا كالمتوا يقولاتشو فإذ لم يأتوا بالشهداء مسكرن يزو كالمتوا فأولئك الناس ناتشو عند الله سبحانه وتعالى زند هم الكاذبون وشتاموش الناس ناتشو على الله سبحانه وتعالى إتشين ديارجة ይሄን ዲያረገ አራት ምስክር አልጋ ላይ ተኝተው የሚያይ ካላመጡ ራሳቸው ወሸታሞች ናቸው على الله سبحانه وتعالى رب العزة ይውላችሁ ከዛ ምን አለ رب العزة እቺ ልጨምርላችሁ ምክንያቱም እንደ ቀላል ነገር ስለሚታሰብ اذ تلقونه ስትጥሉት አንድ ነገር اذ تلقونه بألسنتكم ምላሳችሁ ላይ ስትወረውሩት وتقولون ስትናገሩት بأفواهكم በአፋችሁ ሙሉ ስትናገሩት ምንን ይሄ አመንዝራ እቺ አመንዝራ ይሄንን ቃል ሐሜቱን الله سبحانه وتعالى أفواه ميامتاو والله رب العزة بسو لاي دنبر سيالفو نو أفواه ميامتاو لسانم بيتشا نو ميامتاو ليلا لاي زيغا من على إذ تلقونه بألسنتكم زاغا استراغل አረጉና ምላሳቸው ላይ በምላሳቸው وتقولون ትሉታላችሁ بأفواهكم በሙሉ አፋችሁ ما ليس لكم به علم ምንም አይነት ዕውቀት በሌላችሁ ነገር ላይ وتحسبونه ታስቡታላችሁ ሃይነን ቀላል አርጋችሁ ልኮታችሁ ይሄ እንደዚህ ያላችሁ ስትናገሩ ወይ ስትጽፉ ወይ አኪው ስታረጉ በሰፈራችሁ ላይ በአካባቢያችሁ ላይ በጓደኞቻችሁ ላይ ስትናገሩ ቀላል ይመስላችኋል وتحسبونه هينا وهو عند الله عظيم الله سبحانه وتعالى ዘንድ ግን ከባድ ንግግር ነው አለ እናታችን አይሻ ረዲየላሁ ተዓላ عنها የተባለችው እኮ ነው ያለ ስሟ ስም ተሰጣት እኮ ነው አመነዘረች እኮ ብለዋት እኮ ነው ልብ በሉ እዚህ ጋር እያንዳንዱ ሙስሊም ሴት ወንድ በእንደዚህ አይነት ነገር አኪዩዝ የሚደረግ በሙሉ እዚህ አያ ውስጥ ይገባል ባልሰራው ነገር እስከ ቂያማ ቀላሉ መጠቀም ያላህ Subhanahu Wa Ta'ala ትልቅ ነገር ሰራ ሱብሃነል ኻሊቅኛ ጌታ ከዛ ምን አለ ወለውላ اذ سمعتموه በሰማችኋቸው ጊዜ ቁልቱም ልትሉ የሚገባው አማኞች እዚህ ውስጥ لا اله الا الله ያላችሁ እንዲህ አይነት ንግግር አንድ ሰው ሲናገር የፈለገ የምትጠሉት ሰው ቢሆን የፈለገ የግል ጸብ ቢኖራችሁ እንዲህ አይነት ንግግርን አንድ ሰው ሲናገር ልትሉት የሚገባው አለ አላህ Subhanahu Wa Ta'ala ይውላችሁ اذ سمعتموه قلتم
ما يكون لنا أن نتكلم بهذا إهن نيال لنناقر أيقبام بهذا بزي نقر لنيال لنناقر أيقبام سبحانك جيت هاي تراتي قبا سبحانك مالت مخاطبانو الله نيال ناقراتشونو كسواتشو قام نقاقرنا قماتشو سبحانك إيه سو أكيوس الدرج تشيسات أكيوس الدرج سبحانك ستلو إيه لانتا يقبام تراتي قباهنو سو يكون يتعمو الله قرب الله رب العزة سبحانه وتعالى عما يقولون علوا كبيرا سبحانه وتعالى بس ولا يدنبر سيتالف كونو نزيك على تجمعتو ترى عندن سيت وعندن وانده نغغر سيناغرو immediately لتلو ميغباو ما يكون لنا أن نتكلم بهذا سبحانك جيت هاي تراتي قباخ قطتا سنا ناغراتو هذا بهتان عظيم هي برقت امتلك كباد accusation نو لتلو ميغباو يعيذكم الله يستنققاچو الله سبحانه وتعالى أن تعودوا لمثله أبدا እንዳት ተመለሱ ለእንደዚህ አይነት ንግግር አበደን ደግማችሁ ይሄንን አይነት ቃል እንዳትናገሩ ያስጠነቅቃችኋል አለ Subhanahu Wa Ta'ala አበደን ኢን ኩንቱም ከሆናችሁ ሙእሚኒን አማኞች ከሆናችሁ አማኞች ስለተናገሩ ነው ዛሬ መጥቼ ለመናገር የበቃሁት የሌላ እምነት ተከታዮች ካሁን በፊት ብዙ ነገር ብለው እኔ ምንም አልሰጠም ሙስሊም ግን ሲናገር ላ ኢላሃ ኢላላህ ያለ ማስረዳት ግድ ይላል አላሁ ረቡል ኢዛ ምንድን ያለው ደግማችሁ እንደዚህ አይነት ነገር ውስጥ እንዳትገቡ ምን ከሆናችሁ ኢን ኩንቱም ከሆናችሁ ሙእሚኒን አማኞች ከሆናችሁ አለ አላህ Subhanahu Wa Ta'ala ከዛስ ويبين الله لكم الله رب العزة ግልጽ አርጎ ይነግራችኋል አያቲ ምኑን አንቀጾቹ ይሄ ግልጽ ነው አነጋገሩ የሱብሃነል ኻሊቅ ግልጽ ነው ለምንድነው ግልጽ ያደረገው والله عليم حكيم እሱ አላህ Subhanahu Wa Ta'ala አዋቂና ጥበበኛ ነው አላህ Subhanahu Wa Ta'ala አንድ ነገር ሲነግረን እኔና እናንተ እዚህ ውስጥ እንዳንገባ ነው ይሄ የተወረደው ከርነል ልናስቀምጠው አይደለም እህቶች ወንድሞች እማታቁ አላችሁ ለማታቁት እንድታቁ ለምናቀው ደግሞ ማስታወሻ እንዲሆነን ነው ምክንያቱም ሰሞኑን በጣም ብዙ ነገር እየተራገበ ነው ያለው አሁን ደግሞ ወደሚቀጥለው ማስተላለፍ ወደምፈልገው መልእክት ሄዳለሁ ኦኬ ሁለተኛ ማስተላለፍ የምፈልገው መልእክት ያለነው ዙልሂጃ ላይ ነው ፌስቡክ ላይ ኦሬዲ ገብቼ ተናግሬያለሁ በተለይ ላ ኢላሃ ኢላላህ መሐመድ ረሱላህ ያላችሁ እህቶች ወንድሞች ወንጀል ውስጥ እንዳትገቡ ሁላችሁ እዚህ ውስጥ ያላችሁ ዛሬም ነገም ከነገው አንድ አስረግጭ የምነግራችሁ ነገር ማለት ዳዕዋይን በተመለከተ ዘውጁናን በተመለከተ ስራ አላህ Subhanahu Wa Ta'ala ይብቃ ሲል ነው ማቆመው ኦፊስ ያቋቋምኩ ነው ቃዲ ያለበት ሙሐሚ ያለበት እመዘግባለሁ ዓለም ላይ ያሉትን እህቶቼን ወንድሞቼን ያላገቡትን ለማጋባት ሰበቡን አደርሳለሁ እናንተ ያላችሁት አንዳንዶቻችሁ ያላችሁትን ነገር አድርጌ ከሆነ መታችሁ ነው መጠየቅ ትችላላችሁ እሱ ላደረገው ነገር ራሱን ጠይቁ ኦኬ ግልጽ እንድትረዱ መፈልገው ማለት ነው ዛሬም መመዘግባለሁ ነገም መመዘግባለሁ ስንት ማዕሲያና ስንት حرام እየተሰራ እንደሆነ በመናገር አልፈልግም ከአፌ ማውጣት አልፈልግም እዚህ ቦታ ላይ ይሄን ኸይር ስራ እየሰሩ ነው እየተባለ ስንት ነገር የሚናገሩ ሰዎች ስንት የሰሯቸው ነገሮች እጃችን ላይ አለ አላህ ያውቃል Subhanahu Wa Ta'ala ይሄንን ግን ላወራ አልመጣሁም እኔ እዚህ ጋር ማለት ነው ስለዚህ እሱ ላደረገው ነገር ራሱን መጠየቅ ትችላላችሁ እኔ ጋር ስለመዘገበ የሰማሁትን ነገር ጣርቼ መጠየቅ ስለነበረብኝ ጠይቄዋለሁ ቀራል ለምትሉት ነገር ካለ ቤቱ ገብታችሁ መጠየቅ ትችላላችሁ እኔ የምሰራው ዘውጁናን የምመዘግበው በራሴ ነው ራሱ የሚመዘግበው በራሱ ነው አለቀ ይሄን ደግሞ አላህ Subhanahu Wa Ta'ala በተከበረው ቃሉ ነው ያዘዘው وانكحوا الايام منكم والصالحين من عبادكم وإمائكم አጋቡ ወጣቶችን ከወንድም ከሴትም ከእንደገና ሰራተኞቻችሁንም ባሮችንም ቢሆን አጋቡ ለምን ዚና ስለሚፈጠር ቆሻሻ ነገሩ ስለሚገባ ሶሻል ሚዲያ ነው አይደል ታዲያ መታጋቡት ሶሻል ሚዲያ ላይ አላጋባንም እኛ መዘገብን እንጂ ጥናት ተደርጎ ነው በደንብ ይሄንን እንድታቁት ነው ምነግራችሁ አላህ ረቡል ዒዛ በተከበረው ቃሉ ነው የተናገረው እዛ ላይ ግን ይሄ ነገር ስህተት ነው ይሄን ነገር አታርጊ ብላችሁ እህቶች ወንድሞች ብትናገሩ አስተያየት ብትሰጡ እቀበላለሁ
ይሄን ነገር ግን አቁሙ ማጋባቱን ካላችሁ እዛ ላይ ስህተት ካለ ከነገራችሁኝ ይቀበላለሁ አቁሙ ሚለውን ግን አላቆሙ ማላቆመው አላሁ ረቡል ዒዛ አጋቡ ብሎ ስላዘዘ ነው ማላቆመው ከአላሁ ረቡል ዒዛ ቃል በላይ የሰው ቃል አይደለም የሚሰማው የአላሁ ረቡል ዒዛ ቃል هي العليا የበላይ እሱ ነው እዛ ላይ ግን መጠነቃቂ ያስፈልጋል አው حرام እንዳይሰራ ጥንቃቄ ያስፈልጋል አያግሪ ይሄንን በጣም ተጠንቅቀን ልንሰራ ይገባል ተጠንቅቄ ሊሰራ ይገባል እዛ ላይ ደግሞ ስህተት ይሄ ነገር ስህተት ነው የምትሉ እህቶች ወንድሞች ዛሬም ነገም ከነጎዳም ተቀበላችኋለሁ ከዛ በተረፈ ግን ብድግ ተብሎ እንደዚሁ ታፔላ መለጠፍ እሱ ያጠፋው ጥፋት ካለ ራሱ መጠየቅ ትችላላችሁ እሱ ያደረገውን አሲ ያረጋች ብላችሁ መናገር አላሁ ረቡል ዒዛ ዘንድ ያስጠይቃችኋል ያለነው ዙል ሒጃ ላይ ነው ያለነው እስካሁን አንድ አሲያ ይሄና ልጅ ተብላችሁ የደረሳችሁ ነገር የለም እኔ ጎበዝ ሆኜ ሳይሆን አላሁ ረቡል ዒዛ ጠብቆኝ ነው በየቀኑ ላይቭ እንደመግባቴና እንደማስተማሪ 1000 ስህተቶች ሊኖርብኝ ይችላል አላሁ ረቡል ዒዛ ግን የሚጠብቅ የሆነ ጌታ ጠብቆኝ ነው የሚሰራ ሰው ይሳሳታል ዛሬም ነገም ከነጎዳ ይሄንንም በመሰራው ስራ ላይ ብሳሳት እንኳን ማለት ነው ስህተቴን እቀበላለሁኝ አርማለሁኝ እንጂ ለምን ተሳሳትኩኝ ብዬ አካክ ይዘራፍ አይደለም እየሰራው ስለሆነ ዛሬም ነገም ከነጎዳም ምትወዱኝም እህቶቼ ወንድሞቼ እምትጠሉኝም ያላችሁ የሌላም እምነት ተከታዮች እርምጃዬ አላሁ Subhanahu Wa Ta'ala በቃ እስከሚል ድረስ አላቆም ኢንሻአላሁ ተዓላ ዛሬ መዝገባለን እንመዘግባለን አሁን ወደ ቁርአኑ ደግሞ እንገባለን አንዴ ኮሜንት ልክፈትላችሁና አንድ ሰው ቁርአን መቅራት የሚፈልጋለ ሱረቱል ፈትህን ይቀራልናል ባይዘው ሱረቱል ፈትህ ተአምር አለው ስላችሁ የነበረው አላሁ ረቡል ዒዛ በጣም የምደሰትበትን خبر ከትላንት ወዲያ አቤቴ ድረስ አመጣልኝ ሱረቱል ፈትህን ከኔ ጋር ይጀመራችሁ ጨርሱ ሱረቱል ፈትህ ከተላከ በኋላ ሱብሃነል ኻሊቅ ለሰሃቢዎቹ ለረሱል አለይሂ ሰላቱ ሰላም ትልልቅ ነገሮችን ከፍቶላቸዋል ሱረቱል ፈትህ ተፍሲር ላይ ነው ያለነው እህቶቼ ወንድሞቼ በሱረቱል ተፍሲር ላይ ሱረቱል ፈትህ ላይ አብራችሁኝ ሁኑ ያመለጣችሁ ዩቲዩብም ላይ ያለ ፌስቡክም ላይ ያለ እየገባችሁ አዳምጡ ሱረቱል ፈትህ ከወረደ በኋላ የኡማው የሙስሊሙ ትልቁ ፓወር አብሮን ይወረደው ሱረቱል ፈትህ ላይ ነው ያለነው እሱን ደግሞ ወደ ተፍሲሩን ቀጥላለን ቁርአን አንድ ሰው ገብቶ ከቀራለን ሱረቱል ፈትህን ቀርተውልን ወደ ተፍሲሩ ይሄዳለው ማለት ነው ባረከላሁ ፊኩም جزاكم الله تعالى خير ልጅ አይስክሬም ፈልጋ ነው ባይዘው ማለት ነው እስካሁን አይስክሬም ስጭኝ እያለች ነው እጃችሁን አሰሩ ታፕ ኮፒ ሊንክ አድርጉ ያ ጀማዓ ባረከላሁ ፊኩም አንዴ እምሰራውን ስራ አልহামዱሊላህ